ዶክተር ተመስገን ለአባላለሁ የሪፈራል አካባቢ ቤተክርስቲያን የመሪዎች ሰብሳቢ ነኝ። መላው የክርስትና እምነት ተከታዮችና የሪፈራል አካባቢ አጥቢያ ቤተክርስቲያን ምእመናን እንኳን ለኢየሱስ ክርስቶስ ትንሣኤ በዓል አደረሳችሁ እላለሁ። ይህ በዓል ክርስቶስ ለኛ ተወልዶ ወደ ምድር መጥቶ ኃጢአታችን ከኛ በማንሳት በደሙ ያጠበ በመስቀሉ ሞቶ እኛን ያዳነ ቀን ነው። ይሄን ቀን በመታሰቢያነት እናከብራለን። ሁላችሁም በድጋሚ እንኳን አደረሳችሁ እያልኩኝ ምናልባት በቤታችሁ ይሄንን በዓል እግዚአብሔርን የተደረገላችሁን እያሰባችሁ እንድታመልኩ፣ ስለዚህ በዓሉ የመልካምና የሰላም እንዲሆንላችሁ እመኛለሁ። ከበዓሉ ጋር ተያይዞ እንግዲህ ዛሬ በዓሉን አብረን ለማክበር አንዳንድ የቤተ ክርስቲያን ወገኖች ጋር ጉብኝት እናደርጋለን። ከነሱ ጋር የበዓል ሁኔታ እንዴት እንደሆነ አብረን ጊዜያችንን ለማሳለፍ ወደ እነሱ እንሄዳለን። የምንጎበኛቸው የቤተ ክርስቲያን ምእመናን አሉ። ወደ እነሱ አብረን እንሂድ። እንግዲህ ደርሰናል። የቤተክርስቲያናችን የቀድሞ ሰብሳቢ ወንድማችን ሚቴ ጋር ነው የምንገባው። ሚቴና ሂራ በቤተክርስቲያናችን በአገልግሎት በጣም የቆዩ ታማኝ እግዚአብሔር አገልጋዮች ናቸው። በጣም እንወዳቸው ናቸው። ዛሬ እነሱን ልናያቸው ልንጎበኛቸው መጥተናል። በዓሉን ከነሱ ጋር እናከብራለን። ወደ ውስጥ እንግባ። እንኳን አደረሳችሁ፣ እንኳን አደረሳችሁ፣ እንኳን አደረሳችሁ።
አሁንም በድጋሚ እንኳን ለትንሳኤ በዓል አደረሳችሁ እንላለን። አሁን የምንገኘው ወንድማችን እምቴና ይራ ቤት ነው። እስካሁን ጥሩ ጊዜ ከነሱ ጋር እያሳለፍን እንገኛለን። ምናልባት እንዴት እንደነበረ ከነሱ ጋር እናወራለን። በዓል እንግዲህ ዋዜማው እንዴት ነው? እንዴት አገኛችሁት? እስቲ እንደው ዋዜማው፣ ገበያው፣ ዶሮ ገበያ ያለው አጠቃላይ ድባቡ እንዴት ነው? እኔ ልጀምር። ሽንኩርትና ዶሮ ወደዛ አካባቢ ነው። እሺ፣ በቅድሚያ እግዚአብሔር ይመስገን በሰላም ጠብቆ ለዚህ ለመታሰቢያው ዋዜማ ስላደረሰን። ግብይቱን በተመለከተ ገበያው እንግዲህ ከበፊቱ ቀድሞ ከነበረው የዋጋ ሁኔታ በጣም ብዙ ነገር ጨምሮ አግኝተነዋል። አንጻራዊ ከአምናው ሽንኩርት በጣም ደህና ነበር፣ ቀንሷል በጣም። ከዛ ውጪ ግን ዋናው እንግዲህ ሰው ሁሉ ዶሮ ላይ ነው የሚረባረበው በዚህ ሰዓት። ዶሮ ትንሽ ዋጋው ከፍ ብሏል። ያም ቢሆን በእርግጥ አለ የለም ማለት አይቻልም። ቢወደድም ያው በተወደደው ልክ ሰው ማንም ሰው ገዝቶ መጠቀም ይችላል። ያ ጥሩ ነው። ከዛ ውጪ ሌሎች ነገሮችም ያው አለ አቅርቦት፣ እግዚአብሔር ይመስገን። ብቻ ጌታ በሰላም ስላደረሰን ያን እኛ የምግቡ የምኑ ነገር ላይ ሳይሆን ትኩረት የምናደርገው በእርግጥ በዚህ ሰዓት እንደ ክርስቲያን የኢየሱስ ክርስቶስ ለኛ አልፎ መሰጠቱን ከዛም ደግሞ ሞትን ድል አድርጎ መነሳቱን ሁልጊዜ በህይወታችን ያን የምናስብበት ጊዜ መሆኑ ከምግቡ ለየት ያለ ትኩረት እዛ ላይ እንድናደርግ ያደርገናል። ያው ምግቡን ያው ዝም ብለን እንደው ሰርሞኒ ትኩረት በማድረግ የምናዘጋጀውና ለመብላት የምንሄድበት ሁኔታ ነው ያለው እና ጥሩ ነው እስካሁን እግዚአብሔር ይመስገን። እሺ፣ ጌታ ይባርክሽ። እኛም ደስ ያለ የሚል ጊዜ የዋዜማ ጊዜ እያሳለፍ ነው የምንገኘው። እንዴት ነው እስቲ በዓሉን አንተ ጋር እንዴት ነው? እኔ ጋር እንግዲህ ስለ ዶሮና ስለ ሽንኩርት ተጠይቀው ጌታችን ሄራ መልሳለች። እኛ እንግዲህ እንደ ክርስቲያን እግዚአብሔር በሰላም ስላደረሰን ስለ ዋዜማው በጣም ደስ ብሎናል። ኢየሱስ ክርስቶስ ለኛ ዋጋ ሊከፍል እኛን ከኃጢአታችን እዳ ነፃ ሊያደርገን እንግዲህ ለኛ ዋጋ ሊከፍል የመጣበትን ጊዜ የምናስብበት ነው። ከምንም በላይ እሱ ባይመጣልን ኖሮ በጨለማ እንኖር ነበር። ስለዚህ ከኃጢአት እስራት ተፈተን በሱ በአምላካችን በፍቅሩ ኃያልነት በጣም በእውነት መግለጽ ከምንችለው በላይ ነው። ማለት አሁን ስለ በዓል ስነሳ ስለ ምግብ፣ ስለ ዶሮ፣ ስለ ሽንኩርት ከዛ ያለፈ ነው ስናከብርና እንግዲህ ፍቅሩን እግዚአብሔር አብ በልጁ በኩል ስለገለጸልን በጣም ደስ ያለ ነው እያከበርን ያለ ነው። በዚህ አጋጣሚ እናንተም ደግሞ እንግዲህ እኛ ጋር ስለመጣችሁ ከልብ እያመሰገንን እያከበርን ነው። ጥሩ ነው። ምናልባት ሚቴ በሪፈራል ቃለ ሕይወት ላይ የቀድሞ መሪ ነው፣ የመሪዎችም ሰብሳቢ ነው። ምናልባት እንደው ከአንተ ጋር ለማውራት ያህል እንዴት ነበረ የመሪነት ጊዜ? እንዴት ነበረ? ምንድናቸው መልካም ነገሮች? ምንድናቸው ደግሞ እንደ ቻሌንጅ በምትላቸው ነገሮች? እንደው አሁን ላሉት መሪዎችም አስተማሪ ነገሮች ካሉ እንደው እስቲ በዚሁ በበዓል አጋጣሚ እናውራ። ከምንም በላይ እግዚአብሔርን ማገልገል ዋጋ አለው። እውነት ነገሮች አልጋ ባልጋ ስለሆኑ አይደለም የምናገለግለው። እግዚአብሔር ሲጠራን እንግዲህ ለቤቱ ሲፈልገን ማገልገል በጣም ተገቢ ነው። ከዛ ባለፈ ግን አገልግሎት ዋጋ ያስከፍላል። ምንም ጥያቄ የለውም። በጣም ጊዜህን ቤተሰብን ጥለህ ጊዜህን ሁሉ እዛው መስዋዕት አድርገህ በሁሉ አንግል ዋጋ ያስከፍላል። እንዛ ስላቸው ደግሞ በጣም ቻሌንጅ ፉል ብቻ ሳይሆን በጣም ደስ የሚሉ ጊዜያቶችንም አሳልፈናል። እግዚአብሔር ይመስገን። ከሞላ ጎደል እንግዲህ 3 ዓመት ብቻ ነው በሰብሳቢነት ያገለግሉት። የተቀረውን በሌላ ፓርት ነበር ያገለግሉት እና በሰብሳቢነት ስታገለግል ይከብዳል። እርግጥ ሁሉ አይነት ሰው አለ። በጣም ሀምብል ሆኖ የሚቀርብ አለ፣ አግሬሲቭ ሆኖ የሚቀርብ አለ። የመሪነት ትልቁ ችግር በተለይ በቤተክርስቲያን ሰዎች ለእግዚአብሔር ቃል የማይታዘዙ ከሆነ ትልቁ ችግር። ሌላ ዓለም ላይ ወይም በሴኩላር ወርልድ ላይ ቢሆን በህግና በስርዓት እንትን ታስገዛል። ግን በቸርች አካባቢ ሲሆን ሰው አንዳንድ ጊዜ አጥፍቶም ያለ መቀበል ያለ ማመን
የራሱን ጥፋት ደግሞ በሌላ ላይ ማላከክ አለ። እኔ ያው ግን ሆኖም መንፈሳዊ አገልግሎት ስለሆነ በጣም በትዕግስት በፍቅር ታገለግላለህ። እሱ ሆኖም ግን ደስ ይላል። እግዚአብሔር ይመስገን አሁን ያሳለፍናቸው ጊዜያትን ስናስብ በጣም ደስ ያለን ነው። ለካ እንደዚህም አለ እንደያልን ነው እግዚአብሔር እያመሰገን ያለ ነው እና ጥሩ ነው። እሺ አሁንም ከወንድማችን ምቴና ከሂራ ጋር ያለውን ጨዋታችንን እንቀጥላለን። ሌላው ጥያቄ ምናልባት ወደ ሂራ እመለሳለሁ። በዓል እንዴት ነው የምታከብሩት? በተለይ በዓላትን አጠቃላይ የተለያዩ በዓላት አሉ። ይህንንስ በዓል በልዩነት በተለየ የምታከብሩበት ሁኔታ አለ? እንዴት ነው የምታከብሩት? እሺ በዓል እንግዲህ እንደተለመደው በአብዛኛው የኢትዮጵያ ሕዝብ ወይም ኢትዮጵያዊ እንደሚያከብረው እናከብራለን። ግን እንደ ዳነ ሰው ደግሞ አሁን ወደ ዛሬው ትኩረት አድርጌ ስመጣ ፋሲካን በተመለከተ የሆነ ልዩ ነገር በውስጣችን ይሰማናል። እኔ በተለይ እንደዛ ነው ፊልም ማረጋው። ምንድነው የክርስቶስ ኢየሱስ ስለ እኔ ስለመሞት ከዛም አልፎ ደግሞ ሞትን ድል አድርጎ መነሳት ይህንን ስናስበው የተለየ አዲስ ነገር ነው በህይወታችን የሚሰማን። ከእግዚአብሔር ጋር መታረቃችን የህይወታችን ጅማሬ የሆነበት ይህንን ስናስበው በእርግጥ እንደለመድ ነው ምግብ ላይ ትኩረት የማድረግ ነገርና ይሄ ሰርሞኒያል የሆኑ ነገሮች ላይ ትኩረት የማድረጉ ነገር አለ የተለመደ ስለሆነ። ግን ከዛ ባለፈ እንዳንረሳው ሁል ጊዜ ውስጥ ያሳስበኛልና ትኩረታችን ልክ እንደሌላው ሰው እኛም ሰርሞኒያል የሆነው ነገር ላይ ምግቡ ላይ ትኩረት አድርገን እንድናልፍ አያስፈልግም የሚለውን ነገር ሁሌም በቤት እንዲህ አስባለሁ እናወራለንም። ከዛ ባለፈ እግዚአብሔር ስላደረገልን ነገር እግዚአብሔርን እያመሰገንን የምናሳልፍበት ጊዜ ነው የሚሆነው። ምናልባት ምቴ ጋር ልመልስና ምን እንደው ትንሣኤ በዓልን በተመለከተ የተለየ ገጠመኝ ወይ ደግሞ እንደው የሚያስታውስ ነገር በዓሉን ለየት የሚያደርግልህ ነገር አለ? ምናልባት ከትንሣኤ በዓል ጋር የተያያዘ የምትነግረን ነገር። እንግዲህ ሁል ጊዜ ሳስብ የክርስቶስ ፍቅር ነው ከምንም በላይ እውነት በጣም የሚገርመኝና እሱ ባይመጣልን እኛ ምን እንሆን ነበር? ክርስቶስ ባይወርድልን ባይሰዋልን እሱ ዋጋ ባይከፍል ልክ ሌሎች አሁን በዓለም ላይ ያሉ ሰዎች እንደሚሆኑ እንሆን ነበርና ወይ አርላኪ በጣም ድለኞች ነን በእውነት ክርስቶስን እንደማወቅ በክርስቶስ እቅፍ ውስጥ እንደመሆን መታደል ምንም የለምና ከምንም በላይ ሁሉ ሳስብ የሚደንቀኝ ነገር ክርስቶስን ማወቃችን ደግሞ ክርስቶስ ለኛ መሰዋቱ ለኛ ዋጋ መክፈሉ ምንም እንግዲህ ኃጢአት የሌለበት ኃጢአት ሆኖ በመስቀል እስክሰቀል ድረስ ለኛ ለዓለም ኃጢአት እግዚአብሔር አብ ልጁን ኢየሱስ ክርስቶስን ለኛ ሰጥቶ እኛ በልጁ በኩል ደግሞ መዳናችን ከምንም በላይ ይደንቀናል፣ ይገርመናል። እንደዛ ስላችሁ ሌሎች አሁን በጨለማ ያሉትን በዓለም ያሉትን ስናይ ምንም በቃ ተስፋ ያላቸው ሰዎችን ስናይ እኛ ግን ተስፋችን ክርስቶስ ነው። እሱን ሳስብ በጣም ነው የሚገርመኝ። ከምንም በላይ እሱን ሳስብ ይደንቀኛል፣ ይገርመኛል። እንድናገለግልም እንድንዘምር በቃ እንድንተጋ በቃ አሁን ቅድም የጠየቀኝ ከመርነት ጋር የተያዘ ስታወራ ወደዛ ልመለስና ክርስቶስን ማገልገል ዋጋ አለው፣ በጣም ዋጋ አለው። ወሮታ ይከፍላል እግዚአብሔር መልሶ እና አሁን ስለ አሁን ቅድም በመርነት ሰብሳቢ ሆነ ስታገልግል ባልከው በጣም እንዛ ስላችሁ ቅድም ብያቸዋለሁ። በጣም በእውነት እግዚአብሔር የባረካቸው ሰዎች አሁን የቤተ ክርስቲያናችን ምእመናንን በሙሉ ላመሰግን ይወዳል። ምክንያቱም በጣም ታዛዦች ናቸው በሁሉ አንግል። በተለይ አንዳንድ ጊዜ ስንቸገር ከዚህ ከቦታ ግዢ ጋር ብዙ ጊዜ ሰዎችን በየሳምንት እናስቸግር ነበር። ግን በዚህ ሁሉ ሰው በቃ ለክርስቶስ ያለውን ፍቅር ሲገልጽ እናይ ነበርና ያ ምንድነው ይሄ የመያያዙ ነገር የፍቅሩ ነገር በሰዎች ውስጥ ያለው አንተ ስትተጋ ስታገልግል ሰው ደስተኛ ነው የሚሆነው። እግዚአብሔርንም ያያል ሰውም ይወዳልና እሱ በጣም ደስ ያለኝ ነው። አሁን አገልግሎትን እንግዲህ እግዚአብሔር ረቱን ወደ አዲሶቹ ወደ ዶክተር ተሜ ወደ እናንተ ካሸጋገርን በኋላ በጣም ደስ ያለን ነው ማለት ቁጭ ብለን ስናይ ለካ እንዲህ አይነት ነገርም አለ እንላለን ማለት ቁጭ ብለን ስናይ እናንተ ደግሞ ስትተጉ ከኛ ወስዳችሁ ቀብብሎሽም ስለሆነ ተቀብላችሁ አሻግራችሁ ደግሞ በደንብ ስትሄዱ በጣም ደስ ያለን ነው። ክርስቶስ የከፈለልን ዋጋ ባይመጥንም እንኳን እኛ እግዚአብሔር የሰጠንን ጊዜ እድሜያችን በቤቱ ብንጨርስ በጣም ደስ ይለናል። ስለዚህ ቀደም አሁን በተለይ ከሰብሳቢነት ጋር ስለያያዝክ ነው መልሼ ወደ ኋላ የመጣሁትና
አሁን ብዙ ዘርፎች አሉ እዛ ውስጥ ዘርፎችን በሙሉ ጋይድ ታደርጋለህ ሊድ ታደርጋለህ እና መንፈሳዊ ዘርፍ አለ እዛ ውስጥ ዲያቆናት አሉ እናቶች አሉ ወጣቶች አሉ የአባቶች ራሱን ችሎ ነው የልጆች አገልግሎት አለ አሁን እንደዚህ አሁን ሚዲያ ክፍል አለ ፍቅርና ራዕይ አለ የጸሎት ህብረት አለ በቃ ይሄ ሁሉ ወደ አንድ ሲሰበሰብ በቃ ማጠቃለያው መሪዎች ጋር ነው መሪዎች ጋር ሆነ ደግሞ በቃ ሁሉ ነገር እዛው ስለሚጫወት ብዙ ዋጋ ያስከፍላል ግን እግዚአብሔር ደግሞ ያንን ያገለገልከውን ገንዘብ መልሶ ይክስልሃልና አንተን በዛ አጋጣሚ እግዚአብሔር በጣም እየረዳክ ስለሆነ ደስ ያለኝ ነው ትጋትን ቀጥል ሌሎችንም አስተባብረ በደንብ ሄድበት እኛም ደግሞ እግዚአብሔር ብረራን ከጎናችሁ ነን ስለዚህ ከምንም በላይ አሁን ስለ ትንሳኤው ደግሞ ልመለስና ስለ ትንሳኤ ስናስብ ስለ ትንሳኤ መታሰቢያ አሁን በዋዜማ ላይ ሆነን ነው እንግዲህ ይሄን ፕሮግራም ያስከድነው ወይ ከእናንተ ጋር እየተጫወትን ያለ ነው ቀደም ሂራም ብላለች ከምግብ ባለፈ ከመጠጥ ባለፈ የኛ ደስታችን ክርስቶስ ኢየሱስ ለኛ መስዋዕቱን ለሌሎች የምናንጸባርቅበት የምናበራበት ለሌሎች እንደ ጨው የምንጣፍጥበት ለሌሎች እንደ ብርሃን የምናበራበት ሆነን እንድንቀጥልና ዘመናችን በቤቱ እንድንጨርስ እንግዲህ የበደላችንን ሁሉ ኃጢአት ተሸክሞ ኢየሱስ ተሰውቷል ዋጋ ከፍሏል ስለዚህ እኛ ደግሞ ያንን እሱ የከፈለው ዋጋ መከፈል ባንችልም እንኳን የምንችለው ነው ያክል እንሞክር እንትጋ ባይነኝ ጌታ ይባርካችሁ አሁንም በድጋሚ እንኳን ለትንሳኤ በዓል አደረሳችሁ እንላለን በቤታችሁ በተለያየ ስፍራ ሆናችሁ ዋዜማውን እያከበራችሁ ያላችሁ አሁንም ከወንድማችን መቴና ከሂራ ጋር እዚሁ እነሱ ጋር ዋዜማ ፕሮግራም እያከበርን እንገኛለን እሺ አቢጊያ እንኳን አደረሳችሁ ለማለት ትፈልጋለች እንደው በዓሉ እንዴት ነው የሚለውንም ለጓደኞችሽ ለክርስትና እምነት ተከታዮች ሁሉ እስቲ እንኳን አደረሳችሁ በይልኝ ስሜ አቢጊያ ይባላል እንኳን ለጌታችን ለኢየሱስ ክርስቶስ የትንሳኤ ዋዜማ በሰላም አደረሳችሁ ላለው ሁላችሁም በየቤታችሁ ያላችሁ ሰዎች ወይም ወገኖች ለዚህ በዓል እንኳን አደረሳችሁ አደረሰን እላለሁ አመሰግናለሁ ጎበስ ተባረኪ ጎበስ እሺ በዚሁም የቤቱ አባወራውን እንኳን አደረሰ መልእክት ምናልባት ለምእመናን ለክርስቲያኖች እንድታደርስ እድሉን ልስጥ እሺ ከሁሉም በማስቀደም ይህን ጊዜና እድል የሰጠን አምላካችን እግዚአብሔር የተመሰገነ ይሁን በመቀጠልም ደግሞ እናንተን የቤተክርስቲያናችን የሪፈራል የሐዋሳ ሪፈራል አካባቢ ቃለ ሕይወት ቤተክርስቲያን ሚዲያ ክፍልን በጣም ከልብ እናመሰግናለን በመቀጠል የቤተክርስቲያናችን ምእመናን ሁሉ አምላካችን እግዚአብሔር እንኳን ለ2017 ዓመተ ምህረት ለክርስቶስ ኢየሱስ ለትንሳኤ በዓል ዋዜማ እንኳን በሰላም አደረሳችሁ በዓሉ የሰላም የፍቅር የጤና የመተሳሰብ የመያያዝ ይሁን እላለሁ በጣም ከልብ አመሰግናለሁ እሺ እኛም የሪፈራል አካባቢ አጥቢያ ቤተክርስቲያን ሚዲያ ክፍልና መሪዎች አንድ ላይ እናንተን ጌታ ዘመናችሁን ይባርክ መልካም በዓል ይሁንላችሁ እንላለን ተባረኩ